ዳግም የገዛ እናቱን ያገተበት ምክንያት ታወቀ። ዳግም እንግዲህ የብሌንን አሳዳጊ የእሱን እናት ያገተበት ምክንያት የበኃይሉ ወይም ደግሞ እናትህን እገልብሃለሁ ፍላሹን ለኃይሉ አሳልፈ ሰጥታል እያለ የሚያስፈራራው ሰውዬ አግት አልበለዛ አንተንም እሷንም እገላታለሁ በማለትም ዳግም እንግዲህ እናቱ መሆኗን ሳያውቅ አግቶ እያሰቃየ ይገኛል። ሌላው ነገር ብሌን አሁን ያለችበትን ወይም ደግሞ አሳዳጊዋ የታገተችበትን ቦታ በደንብ ስላወቀችው ቀጥታ ተከታትላም ፖሊስ ይዛ ሄደች። በኃይሉም ተዋረደ። አቶ በኃይሉን እንግዲህ ብሌን አዋረደችው። ሰላምዬም ይቅርታ ባላወቅሹ ነገር ተጫወተብሽ መታሽ፣ ከዚህ በኋላ ማንም ምንም ሊያደርግሽ አይችልም በማለትም ብሌንን አበሰረቻት። ሌላው ነገር እንግዲህ በእጅግ በጣም ልብ በሚነካ ሁኔታ የብሌንን አሳዳጊ ዳግም ያገተበት ምክንያት በእርግጥ ገና ሲያት ውስጡ በጣም ስለተረበሸም እንዲሁም ደግሞ ይቺ ሴት ማናት ከዚህ በፊት አውቃታለሁ ወይ እያለም ነበረ። ነገር ግን እናትህን እገልብሃለሁ ብሎ ያስፈራራው ልጅ የኃይሉ ቅጥረኛ እናቱን እንዳግት አደረገ። በእርግጥ ዳግም እናቱ መሆኗን ስለማያውቅ ውስጡ ጥርጣሬ እንጂ የብሌንን አሳዳጊ ለማገት ተገደደ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ብሌንን በኃይሉ ወርቅ የሰላምዬን ወርቅ ሰርቆ እናም ስጦታ ሰጠዎች ብሎ ብሌንን አለበት ቦታ ቢሮ ድረስ ሂዳ እንድትቀበለው አደረገ። ብሌንም እንጂ ይሄንን ስጦታ እንደዛ ላሰቃየውሽና ላበሰቋቆልኩሽ በጣም ይቅርታ ልጄ፣ እንደዛ ማድረግ የለብኝም ምንም ብናዳር ሲላትም ብሌንም ችግር የለውም ለዚህ ነው የጠራኝ አለችው። አይ ለዚህ እንኳ አይደለም ትንሽዬ ስጦታ አዘጋጅቼልሻለሁና ለመታወሽና ላሰቃየውሽ ብትሰርቂው እንኳ እንደዛ ማድረግ አይጠበቅብኝም ነበር በማለትም ለብሌን ሀሳቡን ነገራት። ብሌንም እሺ ችግር የለውም አይዞን በማለትም ስጦታውን ተቀበለች። ስጦታውን እንደምንም ብላ ስትከፍተው የሰላምዬ ወርቅ እሱ ገዝቶ የሰጣት ነበረ። በዚህን ሰዓት ሰላም ብሌን ወርቁን ስትከፍተው ወርቅ ለኔ አለችው። ይህ ላንቺ ይገባሻል፣ መካሻ ቢሆን ብዬ ነው፣ በጣም ጎድቸሻለሁ ሲላትም አመሰግናለሁ ችግር የለውም ግን ደግሞ ይሄ ሁሉ አለችው። አይ ችግር የለውም ልጅ በይሁን ይቅርታ አድርግልኝ እሺ አላት። አረ ይቅርታ አድርግልሃለሁ አለች ብሌንም። ብሌን ግን የዋህ እንጂ ማንም የሚጫወትባት ጅል አይደለችም። በዚህን ሰዓት ጉር ሰራችው በኃይሉን። እናም ያንን ወርቅ ይዛ መታ ደበቀች። በኃይሉ እንግዲህ ሰላምዬን አለባብሶ ነይ እንውጣ እራት በማለትም ተዘገጃጅተው ሊወጡ ባሉበት ሰዓት ይህን ደግሞ እንዳርጊው ይህን እንዳርጊው እያለ ልብሷን ካስተካከለ በኋላ የገዛ ሁልሽ ወርቅ ሳህቴ አላት። አላቅም የት እንደሄደ አላውቅም፣ ግን ደግሞ ጠፍቶኛል ብፈልግ አለችው። እንደዚህ ሊሆን ይችላል ሲላትም አላውቅም ይቺ ሌባ ትሆናለች፣ እሷ ናት የምትሰርቀው፣ ሌላ ማንም አይደለም ማንም አለና አቶ በኃይሉ መደንፋት ጀመረ። እረ ተረጋጋ፣ ብሌን እንደዚህ የምታደርግ ልጅ አይደለችም። ባለፈም እሷ ባልሰረቀችው እንደዛ ብዙ ነገር ተፈጠረ፣ እባክህ ተረጋጋ ስትለውም አልረጋጋም፣ እንዴት ብዬ ነው የምረጋጋው? ማንቁርቷን ይዤ አስመጣታለሁ በማለትም ብሌን ክላሷ ሄዳ ቁጭ ባለችበት ተከትሎ ምንድን ነው ስትልም የንችን ሌባ ወራዳ እንዴት አባሽ እህቴን ትሰርቂያለሽ አላት። ምንድን ነው የቴን ወርቅ? የምን ወርቅ ነው? አረን ያላየውም አለችው። ጭራሽ ልትክችኝ ነው እንዴ አላት። እኔ አላየውም። አረ እሷ እንደዛ አታረግም፣ ተረጋጋ ኃይሉ አለችው። በፍጹም ከሷ ውጭ ማንም የሚወስደው የለም ይቺ ቆሻሻ እያለ የብሌንን ልብስ እንግዲህ መዘግዘግ ጀመረ። ግን ደግሞ ምንም ማድረግ ስላልቻለ እጅግ በጣም በሚያሳዝን ሁኔታም
ልብሷን በያባራው ላይ ፍራሿንም ገለባበጠው። በዚህን ሰዓት በአቶ በኃይሉ ጃኬቱን ስለጣለው ብሌን ደግሞ ብልጥ ስለሆነች ኃይሉ ጃኬት ውስጥ አንተ አረመኔ ጭራቅ ለምን እንደሰጠኸኝ ይህንን ወርቅ በደንብ አውቃለሁ። እኔ ሞኝ የዋህ እንጂ ሞኝ አይደለሁም። አንተ የምትጫወትብኝ አንተ ጥሩ ነገር አስበህ ለእኔ ወርቅ ቀርና ሳር እንኳን እንደማሰጠኝ አውቃለሁ በማለትም እንግዲህ ብሌኗ ከሱ ጃኬት በመጨመር ወርቁን አጅሬዋ እንግዲህ በኃይሉ በጥፊ ያጣልማት ጀመር። በዚህን ሰዓት ተው እንጂ ኧረ እባክህ ተረጋጋ ኃይሉ በማለትም ሰላምዬ ብሌንን አዳነቻት። ያ ነው እንዴ አለች ብሌን ከኃይሉ ጃኬት ውስጥ አይታው ነበረ ራሷም ስላስቀመጠችው ምን አለ። በዚህን ሰዓት ደነገጠ። እንግዲህ ሰላም ወደ እሱ ጃኬት አይኗን ስወረውር ወርቋ እሱ ጃኬት ውስጥ መሆኑን ተረዳች። በዚህን ሰዓት ብሌን ላይ መጮህ ሲጀምር ይሄ ወጥመድ ነው፣ እኔና አንቺን ሆን ብላ ለማጣለት ነው ችገረድ ችጋራም ሲላትም እንግዲህ ሰላምዬ ውጣሌ ብላ በጥፊ ደርግማ አስወጣችው። ለዚች ለአንድ ገረድ ብለሽ እኔን ውጣልኝ፣ ወጥመድ ነው እኔ አላደረግኩትም ሲላትም ማንም ወጥመድ አላደረገብህም በማለትም አስወጣችው። ሰላምዬ እንግዲህ ብሌንን እቅፍ አድርጋ ልጄ ጎዳሽ፣ በማታውቂው ነገር አሰቃየሽ፣ ይሄ ተመታ፣ ከዚህ በኋላ አንቺ ጫፍ ማንም እንዲደርስ አልፈቅድለትም በማለትም እንግዲህ ብሌንን አበሰረቻት። ፈጣሪ ሆይ ይቅር በለኝ፣ ራሴን ለመከላከል ብዬ እንጂ እህትና ወንድሞቹን ለማለያየት ብዬ አልነበረም አለች። በኃይሉ አሁን ብሌን ላይ ትልቅ ከባድ ቂም ይዞባት ከዛ ከቤት እየተበሳጨ ወጣ። የብሌንን እናት እንግዲህ ድንገት ስትገባ ይሄ አረመኔ ጭራቅ ይሄ ነው እኮ ልጄ ብሌን ይቅርበኝ ብላ ስትንበረከክም ድንገት በኃይሉ ሲገባ ምንድን ነው አሉ አፈጠጥ። ይሄ አረመኔ ጭራቅ አንቺን እኮ እንደዚህ የቤት ሰራተኛ ገረድ እንድትሆኛ ያደረገሽ እሱ ነው። ስንት የለፋውበትን ወረቀት ቀዳዶ ጣለብኝ አለችው። በዚህን ሰዓት የሰራውን ስራ ወደ ኋላ ተመልሶ ማስታወስ ጀመረ። ይቅርታ የዛን ጊዜ ተሳስቻለሁ፣ ያንተ ይቅርታ የኔን ድካም ወረቀቴን የልጅን ካሳ ይመልስ መሰለህ እንዴ አለችው። አዎ ይቅርታ፣ እውነት ነው የምትለው ነገር እውነት ነው ኃይሉ አለችው ሰላም። አዎ ልትክደኝ አይ ሲልም አቅጣጫውን እንደማይሆን ሲያቅ ልትክደኝ እንዳይሆን አንተ አረመኔ ስትለውም የብሌን አሳዳጊ አረ በፍጹም አልክድወትም፣ እውነት ነው አዎ አርጌዋለሁ። ያን ጊዜ በጥጋበኝነትና ባለማወቅ ነበር። አሁን ግን በየት አግቼ ይቅርታ በጠየኳቸው እያልኩኝ መከራዬን ሳይ ነበር። ዛሬ በዚህ አጋጣሚ እድሉን አግቼ ይቅርታውን ለመጠየቅ ስለተፈቀደልኝ በማለት እግሯ ላይ ተደፋ። ይቅርታ አረ ችግር የለውም ተነሳ፣ እኔ እኮ እንደዛ እንደ በፊቱ መስለኝ ነው እንደ አይነት ሰው መሆኑን ሳላቀረቼ አለች ብሌን አሳዳጊ። በዚህን ሰዓት ዳግም ሲያያት ትኩር ብሎ ቀረ። እናም ብሌን በቃት እማዬ ይቅርታ ልሸኝሽ ብላ ይዛት ወጣች። እርሳቸውም እቤታቸው ሄዱ። ዳግምም ተከትሎ ወጣ። በዚህን ጊዜ አቶ በኃይሉ ደነገጠ። በተለይ ቃል ተርበት ብታ ነበር። በኃይሉ መጥቶ ነገሮችን ሲቀይስላት በደስታ ተዋጠች። እንግዲህ እናትየዋም ይቅር በይ ልጄ፣ እናትሽን በህይወት እንዳለች ነጣጥዬሻለሁ፣ እመኝኝ በቅርቡ ደግሞ አገናኝሻለሁ፣ እዚሁ ሰፈር ናት በማለትም ለብሌን ተናገሩ። ብሌንም እማዬ ይቅርታ አድርጌልሻለሁ፣ እንደዛ መናገር የለብኝም ነበር አለቻቸው። በዚህን ሰዓት እንግዲህ ቃል ፈገግ አለችና ተንኮሏን ማሰብ ጀመረች። ዳግምና እንዲሁም ደግሞ ብሌን ከቤት ወጥተው እናታቸውን ለመሸኘት በሚሄዱበት ሰዓት አሁን ዳግም እንግዲህ ብሌንን ቃል አሁን ሌላ ነገር አሰበች። አማራጭ የላትም። ብሌንን እያሰቃየቻን ነበረ። እናም ወይ ትደርሽ ነው ምግብ ሰሪልኝ፣ ሰርቻለሁ እኮ እንዴ
እኔ ነኝ ያደረ ወጥ የምበላ አንቺ ጨምላቃ አለቻት። እሺ በቃ ችግር የለውም ነይ ይሄ ላንቺ ነው ከመሬት ልሰሽ ብዩ በማለትም ወጡን ደፋችባትና ወጣች። ብሌን የመጨረሻም አዘነች። በዚህን ሰዓት ዳግም ወደ እነሱ ሲሄድ ዳግም እንዴት ነህ? ምን ሆነሻል? ይቺ ብሌን ናታ፣ ይቺ ገረድ እያናደደችኝ ወጡን ተመሬት አንሽና ብዩ ብላ ደፋችብኝ። ጠገብ ችጋራም ሰዎች እኮ ገረዶች ፊት ሲሰጣቸው አይቻሉም አለችው። ከዛም እንደዛ ነው እንዴ? ለምን ብሌን እንዴት እንደዚህ አደረገች አላት። በቃ ና ቶሎ አንተ አጽናናኝ እሺ ዳግምዬ ብላ ቃል ሄደች። በዚህን ሰዓት ሲገባ ብሌን እዛ ልቧ ተሰብሯል። ስትወለውል እኔ ልወልልሽ ላግዝሽ ሲላትም አይ አያስፈልግም እኔ ገረድ ሁኜ ነው አንተ በምንዳ አለችው። ስራ አይደለ አላት። አያስፈልግም ስትልም ሊስማት ሲል እንግዲህ አንቺ ሁሉም ሰው የሚወድሽ መልካምና ቆንጆ ሴት አስተዋይ ሴት ነሽ፣ ስለዚህ አይዞን ሁሉም ያልፋል አለና ጠጋ ብሎ ሊስማት ሲል ብሌን ጥላው ሄደች። በዚህን ሰዓት እንግዲህ አይዞሽ ግን ብሌን አላት። ወዬ አለች። ስራ አለብኝ ስትለውም ጥላው ሄደች። በስተመጨረሻም ወይኔ የማንትስዮልሽ ብላ ቃል ስም ጠራች። ሰላም በዚህን ሰዓት የማሊና ያልሽው ምን ነው? እሷ እኮ ናት። እሷን ታያት። የማሊ ነበር ያልሽው? የአባትሽ ማን ነው ስትላት አባትሽን ስም ንገሪኝ አታውቂውም እንዴ አለቻት። ከዛ ቃል አስመሰለች። እማዬ የማንሽ እንደሆንኩ አንቺን ልጠይቅሽ እንጂ አንቺ ንገሪኝ እንጂ ያለ አባት ያለ እናት አድጌ ብቻዬን ስሰቃይ ኑሬ አሁን ደግሞ ማን እንደሆነ የት አውቃለሁ አለቻት። በዚህን ሰዓት ይቅርታ ልጄ እንደዚህ እንዲሰማ ስላደረኩሽ መናገር የለብኝም ብላ ሰላም አቀፈቻት። ብሌን የዋህ ስለሆነች ቃል አሳዘነች ብላ እንባዋን አዝረበረበችው። በዚህን ሰዓት እንግዲህ በሚገርም ሁኔታ እትዬ እማዬ ጋር ልሂድ አለቻት። ሂጂ ስትልም አለች ቃል ምን ነው ይህቺ ችግር የለውም አለቻት። ብሌንም እናቷ ጋር ልትሄድ ስትል ዳግም ብሌን አላት። ወየ ዳግም እናትሽ ጋር ልሂድ አብረን ልታስተዋውቅ ይፈልጋለሁ አላት። ለምን ችግር አለው? አይ ምንም እሺ በቃ እንሂድ ብላ ሄደች። እንግዲህ የብሌን እናት ሽሮ ሰርተው በደንብ እየበሉ እያለ ሁላቸውም ወደ ቤታቸው መጡ። ቤት ቁጭ እንዳሉ እየበሉ ይሄ ቤት እኮ የድሮ ቤት አስታወሰኝ ከእናቴ ጋር የምኖርባትን አላት። ሊሆንም ይችላል እንደዛ ነው አለችው። በዚህን ሰዓት እየበሉ አንድ ስልክ ተደወለለት። እናም እናትህን አግት የሚል ነበረ። በዚህን ሰዓት የማይቀር ስልክ ማንሳትና ሰው ማገኘው ስላለ ብቻሽን ብሄድ አይደብርሽም አይደል አላት ብሌንን። አዎ አለችው። እንግዲህ የብሌን እናትም ብይስቲ ልጄ እያሉ ሲያወሯትም ወይ ነው ፎቶሽም ብላ ጠየቀች። ፎቶ እኮ አያለው ብዬ ተሰበረብኝ አሏት እርሳቸውም። በዚህን ሰዓት ልየው ስትልም መስተዋቱ ስብርባሪ እጅሽን ይወጋሻል ልጄ ከፈለግሽ አሳይሻለሁ አሏት። እሱም ወጣ። የብሌን እናት ሳያት ለምንድን ነው የደነገጥኩት? አዲስ አልሆነችብኝም እያለ ነበር ዳግም። በዚህን ሰዓት ተጠባብቆ እንግዲህ አገታቸው። በጣም ያሳዝናል። አቶ በኃይሉ ከሰላምዬ ቤት ድጋሚ እንዳይመጣ ማባረረችው። ቃል ግን አሁን ተንኮሏን እንደቀጠለች ነው። ግን ወርቁን እሷ የሰረቀችው አስመስዬ ከዛ ቦታ እንግዲህ አሳስራታለሁ እናቷን ደግሞ እስከ ወዳኛው መቃብር ከታታለሁ ብሎ ለሰራተኛው ተናግሮ ነበር ኃይሉ። ግን ለብሌን የደረሰላት እሱ ይመስላል። ቻናሉን ሰብስክራይብ